ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ዴሊ ቤተሰቦቻችን፣ አሁን የደረሰን እጅግ ወቅታዊና ተጠባቂ መረጃ አለ። ላለፉት 5 ተከታታይ ቀናት ተቋርጦ የቆየውና ብዙዎችን በስጋት ላይ ጥሎ የነበረው የአዲስ አበባ መቀሌ በረራ አገልግሎትን በተመለከተ የኢትዮጵያ አየር መንገድ ከፍተኛ የሥራ ኃላፊዎች አንድ ውሳኔ አሳልፈዋል። ይህ ውሳኔ በክልሉ ያለውን ውጥረት በአዲስ መልክ የሚቀየር አጋጣሚ አድርጓል የተባለ ሲሆን መረጃውን በዝርዝር እናስደምጣቸዋለን። ከዚሁ ጋር ተያይዞም አየር መንገዱ ይህንን ውሳኔ ባስታወቀበት ቅጽበት በሌላኛው የአፍሪካ አቅጣጫ በንብረቶቹ ላይ ስለደረሰው ከባድ አደጋ መግለጫ ለመስጠትም ተገዷል። አየር መንገዱ በኒጀር በደረሰበት 2 ዘመናዊ አውሮፕላኖች ላይ የሰጠው አዲስ ማብራሪያ አለ። የአደጋውን መንስኤና የማብራሪያውን ዝርዝር ይዘናል። በዛሬው ዝግጅታችን እነዚህን የአየር መንገዱን አዲስ መረጃዎችን ጨምሮ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከወቅታዊ ሁኔታ ጋር ተያይዞ የሰጡትን መግለጫ እናቀርብላችኋለን። እነዚህንና ሌሎች መረጃዎችን የምናቀርብላችሁ ሲሆን አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ላለፉት 5 ተከታታይ ቀናት ተቋርጦ የቆየው የአዲስ አበባ መቀሌ የአየር በረራ አገልግሎት ከዛሬ ማክሰኞ ጥር 26 ቀን 2018 ዓ.ም ጀምሮ በይፋ እንደሚጀመር የኢትዮጵያ አየር መንገድ ከፍተኛ የሥራ ኃላፊ አረጋግጠዋል። በጉዳዩ ላይ መረጃ የሰጡት የአየር መንገዱ የበላይ ኃላፊ ዛሬ ወደ መቀሌ በረራ አለን ሲሉ በረራው ዳግም መጀመሩን ያረጋገጡ ሲሆን ይህም በክልሉ ለቀናት ታይቶ የነበረው ውጥረት ወደ መጠነኛ መረጋጋት እየተለወጠ መሆኑን አመላካች ሆኗል። የመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ምንጮችም ለአገልግሎት ዝግጁ መሆናቸውንና ከሰሞኑ በቤታቸው እንዲቆዩ ተነግሯቸው የነበሩ ሰራተኞች በሙሉ ወደ መደበኛ የሥራ ገበታቸው እንዲመለሱ ጥሪ ተላልፎላቸዋል። የሀገር ውስጥ በረራው ተቋርጦ የቆየው ካለፈው ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ እንደነበር የሚታወስ ሲሆን አሁን የተሰማው ዜና ለክልሉ ነዋሪዎችና ለተጓዦች ትልቅ እፎይታን የፈጠረ ወቅታዊ መረጃ ሆኗል። ይህ የበረራ ዳግም ጅማሮ በትግራይ ክልል የታየው መጠነኛ መረጋጋት ውጤት እንደሆነና የትራንስፖርት አገልግሎቱ ወደ ቀድሞ ሁኔታው መመለሱን የሚያበስር ጥሩ ዜና ሆኖ በዛሬው ዕለት ተመዝግቧል። ይህ በረራ እንዲጀመር የትግራይ ክልል ጊዜያዊ አስተዳደር ለፌዴራል መንግስት ጥያቄ ማቅረቡ የሚታወስ ሲሆን ካለፈው ሳምንት ጀምሮ ታይቶ የነበረው ግጭት ሊፈጠር የማይገባ ነበር ሲል ጀነራል ታደሰ ወረደ በሰጡት መግለጫ አስታውቀዋል። ጊዜያዊ አስተዳደሩ ይህንን ያሉት ወቅታዊ ጉዳዮችን አስመልክተው ባወጡት መግለጫ ሲሆን በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረውን አለመረጋጋት በሰላማዊ መንገድ ለመፍታት ፍላጎት እንዳለው አመልክቷል። አየር መንገዱም ይህንን የሰላም ጥሪና በመሬት ላይ ያለውን መጠነኛ መረጋጋት ግምት ውስጥ በማስገባት የተቋረጠው አገልግሎት በአፋጣኝ እንዲቀጥልና የህዝብ ለህዝብ ትስስሩ እንዲጠናከር ወሳኝ ውሳኔ ላይ ደርሷል። የጸጥታ ሁኔታው አስተማማኝ ደረጃ ላይ መድረሱን ተከትሎ የተላለፈው ይህ የበረራ ጅማሩ ትዕዛዝ በክልሉ ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴ ዳግም ለማነቃቃት ትልቅ ሚና ይጫወታል። አየር መንገዱ በሀገር ውስጥ ይህንን የሰላም አየር ተከትሎ በረራዎችን ሲያስተካክል፣ በሌላ በኩል ግን በኒጀር በኩል በገጠመው የሽብር ጥቃት ዙሪያ አዲስ መግለጫ ወጥቷል። አየር መንገዱ በመግለጫው እንዳስታወቀው በኒጀር ዋና ከተማ ኒያሚ ዓለም አቀፍ አውሮፕላን ማረፊያ በደረሰ ጥቃት 2 አውሮፕላኖቹ ላይ መጠነኛ ጉዳት ደርሷል። ጥቃቱ የተፈጸመው በሞተር ሳይክል በታጠቁ ታጣቂዎች ሲሆን ዋነኛ ኢላማቸው ከአውሮፕላን ማረፊያ አቅራቢያ የሚገኘው የሀገሪቱ የአየር ኃይል ጦር ሰፈር እንደነበረ ዘገባዎች በስፋት አመልክተዋል። ታጣቂዎቹ ወደ ስፍራ ያቀኑት ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ሲሆን በዚህ የተኩስ ልውውጥ መሃል የአየር ኃይሉን የጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው ያልተገለጹ ወታደራዊ አውሮፕላኖችንም አውድመዋል። በዚህ ግርግር ወቅት ወደ ሲቪል አውሮፕላን ማረፊያ የተወረወሩ ፈንጂዎች በቆሙ አውሮፕላኖች ላይ ውድመት ያደረሱ ሲሆን ከነዚህ ውስጥ 2ቱ የኢትዮጵያ አየር መንገድ ንብረት መሆናቸው ተረጋግጧል። አየር መንገዱ ለጉዳዩ ትኩረት በመስጠት ወዲያውኑ የቴክኒክ ቡድን ወደ ስፍራው የላከ ሲሆን በንብረቶቹ ላይ የደረሰው ጉዳት መጠነኛ መሆኑንና ተጠግነው ወደ ስራ እንደሚመለሱ ምሽቱን በይፋ ገልጿል። በጥቃቱ ሰለባ ከሆኑት አውሮፕላኖች መካከል አንደኛው የ3 ዓመት ዕድሜ ያለውና በገበያ ዋጋው $120 ሚሊዮን በላይ የሚገመተው ዘመናዊው ቦይንግ 737 ማክስ 8 በበረራ ቁጥሩ ኢቲቢቢቢ የተሰኘው ነው። ሁለተኛው የተመታው አውሮፕላን ደግሞ በምዝገባ ቁጥር ኢቲቢኤኤች የሚታወቀውና እስከ $90 ሚሊዮን የሚገመት የካፒታል ዋጋ ያለው ቦይንግ 737-800 መሆኑን የአየር መንገዱ መረጃዎች ያሳያሉ። እነዚህ 2 ውድ ንብረቶች በጥቃቱ መመታታቸው በኢኮኖሚ ረገድ ከፍተኛ ስጋት ፈጥሮ የነበረ ቢሆንም በባለሙያዎች ጥረት ጉዳቱ መጠነኛ ሆኖ መገኘቱ ለአየር መንገዱ ትልቅ የሀብት ጥበቃ ስኬት ተደርጎ ተወስደዋል። አውሮፕላኖቹ በአሁኑ ወቅት በአፋጣኝ ጥገና እየተደረገላቸው ሲሆን ስራው እንደተጠናቀቀ በቅርቡ ወደ መደበኛ የበረራ አገልግሎት እንደሚመለሱ አየር
መንገዱ ለደንበኞቹና ለአጋሮቹ በይፋ አብስረዋል። አየር መንገዱ ይህንን መግለጫ የሰጠው ንብረቶቹ ሙሉ በሙሉ ወድመዋል ተብሎ ይሰራጭ የነበረውን የተጋነነ ወሬ ውድቅ በማድረግ እውነታውን ለዓለም አቀፉ ማህበረሰብ በግልጽ ለማሳየት መሆኑም በዚሁ መረጃ ላይ ተካቷል። ጥቃቱን ተከትሎ የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ ምላሽ ሲሰጡ ለሽብር ተግባሩ ፈረንሳይ፣ ቤኒንና አይቮሪ ኮስት እጃቸው እንዳለበት በመግለጽ ጠንካራ ውግዘት ሰንዝረዋል። መሪው የእኛን የአንበሳ ግዛት ለመስማት ዝግጁ መሆን አለባቸው ሲሉ የዛቱ ሲሆን ሀገራቸው ለማንኛውም አይነት የሉዓላዊነት መደፈር ጥቃት የማያዳግም የአጸፋ እርምጃ እንደምትወስድ በይፋ አስጠንቅቀዋል። በተጨማሪም ወታደራዊው መሪ የሀገሪቱን የአየር ኃይል ጦር ሰፈር ከታጣቂዎች ወረራ ለመከላከል ድጋፍ ላደረጉት የሩሲያ ወታደሮች የላቀ ምስጋናና አክብሮት በቴሌቪዥን ባስተላለፉት መልእክት አቅርበዋል። ይህ ፖለቲካዊ መግለጫ በኒጀርና በጎረቤት ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ያከረረው ሲሆን ቀጠናው ወደ አዲስ ወታደራዊ ፍጥጫ ሊያመራ እንደሚችል ፍንጭ የሚሰጥ ሆኖ አልፏል። አየር መንገዱ ግን ከነዚህ ፖለቲካዊ ሽኩቻዎች ራሱን በማራቅ ለንብረቶቹ ደህንነትና ለጥገና ሂደቱ ቅድሚያ በመስጠት ሙያዊ ግዴታውን በብቃት እየተወጣ እንደሚገኝ በመግለጫው ላይ አጽንኦት ሰጥቷል። ወደ ትግራይ መረጋጋትና የዳግም በረራ ጅማሮ ስንመለስ ላለፉት 5 ቀናት የተስተዋለው ግጭት የተቀሰቀሰው በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች በተለይም ጸለምት በሚባለው ስፍራ ላይ እንደነበረ ሪፖርቶች ያመለክታሉ። በማይዳጉሻና በማንጫር አካባቢዎች በከባድ መሳሪያ የታጀበ ውጊያ መታየቱና በማዕከላዊ ትግራይ የድሮን ጥቃቶች መሰንዘራቸው ለክልሉ ከፍተኛ ስጋት ደቅኖ የነበረ ቢሆንም አሁን ግን ሁኔታዎች እየረገቡ መጥተዋል። የትግራይ ጊዜያዊ አስተዳደር እንደሚለው ከሆነ ግጭቱ የተቀሰቀሰው እንደ ተፈናቃዮች መመለስና እንደ ህገ መንግስታዊ ወሰን መከበር ያሉ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለማግኘታቸው ምክንያት የመጣ ድንገተኛ ክስተት ነው። ሆኖም እነዚህን ጥያቄዎች በሰላማዊና በፖለቲካዊ መንገድ መፍታት እንደሚቻል በሰጠው መግለጫ ላይ አጽንኦት ሰጥቶ ማለፉ ከጦርነት ይልቅ ወደ ውይይት ለመመለስ ያለውን ዝግጁነት በግልጽ የሚያሳይ አጋጣሚ ሆኗል ተብሏል። የፌዴራል መንግስት እስካሁን ስለ ግጭቱ በይፋ የሰጠው መግለጫ ባይኖርም የአየር መንገዱን በረራ ዛሬ እንዲጀምር መፍቀዱ ግን በተዋዋይ ወገኖች መካከል መግባባት መፈጠሩን ይጠቁማል። ዛሬ ማክሰኞ የሚጀምረው የአየር በረራ አገልግሎት በመቀሌና በአዲስ አበባ መካከል ያለውን የንግድና ማህበራዊ ትስስር ዳግም የሚያነቃቃና የክልሉን ሰላም የሚያረጋግጥ ወሳኝ ድልድይ ሆኖ ያገለግላል። የኢትዮጵያ አየር መንገድ ከፍተኛ አመራር የሰጡት መግለጫ ኩባንያው ለደህንነት ሁኔታው በቂ ዋስትና እንዳገኘና የአቪዬሽን ስጋቶች መወገዳቸውን የሚያሳይ ጠንካራ መረጃ ሆኖ ለህዝብ ቀርቧል። የበረራው መቋረጥ በክልሉ የኢኮኖሚ እንቅስቃሴና በህዝብ የዕለት ተዕለት ህይወት ላይ ከፍተኛ ጫና ፈጥሮ የቆየ ቢሆንም የዳግም ጅማሮ ግን ይህንን ችግር በአጭር ጊዜ የሚቀርፍ ተስፋ ሰጪ ዜና ነው። የመቀሌ አሉላ አባ ነጋ አውሮፕላን ማረፊያ በሙሉ አቅሙ ወደ ስራ መመለሱ በፌዴራልና በክልል ባለስልጣናት መካከል ያለው የግንኙነት መስመር ክፍት መሆኑንና ግንኙነቶች በውይይት እየተፈቱ መሆናቸውን ያሳያል ሲል ዘገባው አመላክቷል። ተጓዦችም ከዛሬ ጀምሮ መደበኛ ትኬቶቻቸውን በመቁረጥና በረራዎችን በመከታተል ወደ መቀሌና አዲስ አበባ መጓዝ እንደሚችሉ አየር መንገዱ ለደንበኞቹ ገልጿል። የጊዜያዊ አስተዳደሩ መግለጫ በትግራይ ዘላቂ ሰላም ሊረጋገጥ የሚችለው የተፈናቃዮች ዋስትና ተጠብቆ ወደ ቀያቸው ሲመለሱ ብቻ መሆኑን ቢጠቅስም የአሁኑን ግጭት ግን በሰላም ለመቋጨት ፍላጎት እንዳለው በግልጽ አስፍሯል። ካለፈው ሳምንት ሐሙስ ጀምሮ የተቋረጠው በረራ መጀመሩ የክልሉን አስተዳደር ጥያቄ የፌዴራል መንግስት በተወሰነ መልኩ እንደተቀበለውና የሰላም ሂደቱን ለማስቀጠል ቁርጠኛ መሆኑን የሚያሳይ ማሳያ ነው። የትግራይ ኃይሎችና የመከላከያ ሰራዊት በግጭት ውስጥ በነበሩባቸው ቀናት የተፈጠረባቸው ስጋት አሁን በመረጋጋት መተካቱ ለበረራው ስኬታማነት እጅግ አስፈላጊ የሆነውን የጸጥታ ዋስትና ፈጥሯል ተብሏል። ይህ በረራ መጀመሩ የክልሉን ነዋሪዎች ከሌላው የሀገሪቱ ክፍል ጋር የሚያገናኝ በመሆኑ የፖለቲካ ልዩነቶችን በጠረጴዛ ዙሪያ ለመፍታት የሚደረገውን ጥረት እንደሚያፋጥነው ተስፋ ተጥሎበታል። ሁለቱ ወገኖች መካከል የሚታየው ይህ የመረጋጋት ስሜት ወደፊት ለሚመጡ ዘላቂ የሰላም ስምምነቶች እንደ መነሻ ተደርጎ የሚወሰድና በቀጣይ ለሚሰሩ የልማት ስራዎች መሰረት የሚጥል በጎ ጅምር ሆኖ ተመዝግቧል። ከዚሁ ጋር ተያይዞ አየር መንገዱ በኒያሚ ያጋጠመውን ፈተና በሙያዊ ብቃት እየፈታ በአገር ውስጥ ያለውን የበረራ አገልግሎት ደግሞ በሰላማዊ መንገድ ለማስቀጠል ማቀዱ የሚደነቅና ተስፋ የሚሰጥ ስራ መሆኑም ተነግሯል። የኒያሚው ጥቃት በአቪዬሽን ዘርፍ ላይ ከፍተኛ ድንጋጤ ቢፈጥርም አየር መንገዱ የሰጠው የማረጋገያ መግለጫ የሁኔታውን ክብደት የቀነሰና ተስፋ ሰጪ ሆኖ ተመዝግበዋል። አውሮፕላኖቹ መጠነኛ ጉዳት ደርሶባቸው መስረፋቸውና ለጥገና ዝግጁ መሆናቸው ለኢትዮጵያ ሲቪል አቪዬሽን እና ለአስካይ አጋርነት ትልቅ የምስራችና የተስፋ መልእክት ነው። ይህ ክስተት በአፍሪካ ውስጥ የሚከናወኑ የአቪዬሽን ስራዎች በከፍተኛ ጥንቃቄና በቴክኒክ ብቃት መታጀብ እንዳለባቸው የሚያስተምር ሲሆን የኢትዮጵያ አየር መንገድም ይህንን ፈተና በብቃት መወጣቱን ያሳያል። የደህንነት ጥያቄዎችን በማጠናከርና የጥገና ስራዎችን በማፋጠን አየር መንገዱ በዓለም አቀፍ ደረጃ ያለውን አስተማማኝ ስም ለማስጠበቅ ቁርጠኛ መሆኑን በድጋሚ በተግባር አረጋግጧል። በተመሳሳይ ሁኔታ የመቀሌ አውሮፕላን ማረፊያ በሙሉ አቅሙ ወደ ስራ መመለሱ በፌዴራልና በክልል ባለስልጣናት መካከል ያለው የግንኙነት መስመር ክፍት መሆኑንና ግጭቶች በውይይት እየተፈቱ መሆናቸውን ያሳያል።
ተጓዦችም መደበኛ ትኬቶቻቸውን በመቁረጥ በረራዎችን በመከታተል ወደ መቀሌና አዲስ አበባ መጓዝ እንደሚችሉ አየር መንገዱ አስታውቋል። ይህ ውሳኔ በክልሉ ለቀናት የቆየውን ማህበራዊና ኢኮኖሚያዊ መገለል የሚሰብርና የህዝብ ለህዝብ ግንኙነትን የሚያጠናክር ወሳኝ እርምጃ ሆኖ ተመዝግቧል። የበረራ አገልግሎቱ ጅማሮ በትግራይ ክልል የታየው መጠነኛ ሰላም ዘላቂ እንዲሆንና ወደ ቀድሞ መረጋጋት ለመመለስ የሚደረገውን ጥረት እንደሚያፋጠን በብዙዎች ዘንድ ትልቅ እምነት ተጥሎበታል። አየር መንገዱ እንዲህ ባሉ ፈታኝ ሁኔታዎች ውስጥ አገልግሎቱን ለማስቀጠል መወሰኑ ለኢትዮጵያ ሰላምና አንድነት የሚጫወተውን የማይተካ ሚና ዳግመኛ ያሳየበትና ለህዝብ ያለውን አክብሮት የገለጸበት አጋጣሚውን አልፈዋል። የኢትዮጵያ አየር መንገድ በኒያሚ የገጠመውን ፈተና በሙያዊ ብቃት እየፈታ በሀገር ውስጥ ያለውን የበረራ አገልግሎት ደግሞ በሰላማዊ መንገድ ለማስቀጠል ማቀዱ የሚደነቅና ተስፋ የሚሰጥ ስራ ነው። ዛሬ የሚጀመረው በረራ የክልሉን ሰላም ወደ አዲስ ምዕራፍ የሚያሸጋግር ሲሆን የኒጀሩ ክስተት ደግሞ አየር መንገዱ ዓለም አቀፋዊ ተግዳሮቶችን የመቋቋም ብቃቱን በተግባር ያሳየበት ነው። የፖለቲካ ጥያቄዎች በውይይትና በህጋዊ መንገድ እንዲፈቱ የሚደረገው ጥረት ጎን ለጎን መሰረታዊ የትራንስፖርት አገልግሎቶች መቀጠላቸው ለሀገር አንድነትና ለህዝብ ሰላም ወሳኝ ሚና ይጫወታሉ። አየር መንገዱ ለንብረቶቹ ጥበቃ የሚሰጠው ትኩረትና ለሀገር ውስጥ አገልግሎት ያለው ቁርጠኝነት በዓለም አቀፍ ደረጃ ያለውን ተወዳዳሪነትና ተሰሚነት ይበልጥ የሚያጠናክር ተግባር ሆኖ ተመዝግቦለታል። በጥቅሉ የዛሬው የኢትዮጵያ አየር መንገድ ወደ መቀሌ በረራ መጀመር በትግራይ ክልል የታየው መጠነኛ ሰላምና መረጋጋት በተግባር የሚያረጋግጥ ወቅታዊ ዜና ነው። የክልሉ ጊዜያዊ አስተዳደር ግጭቱን ሊፈጠር የማይገባ ነበር በማለት በሰላማዊ መንገድ ለመፍታት ያሳየው ተነሳሽነት ለአየር መንገዱ ስራ መጀመር ዋነኛ ምክንያት እንደሆነ ተጠቅሷል። አየር መንገዱ በኒያሚ ያጋጠመውን ፈተናና የሰጠው መግለጫ ጨምሮ የገጠሙትን መሰናክሎች አልፎ በረራዎቹን ለማስቀጠል መወሰኑ ለተጓዦች የተሰጠ ትልቅ የደህንነት ዋስትና መሆኑ ሊሰመርበት ይገባል። የፖለቲካ ጥያቄዎች በውይይትና በህጋዊ መንገድ እንዲፈቱ የሚደረገው ጥረት ጎን ለጎን መሰረታዊ የትራንስፖርት አገልግሎት መቀጠላቸው ለሀገር አንድነትና ለህዝብ ሰላም ወሳኝ ሚና ይጫወታል። በመሆኑም ዛሬ ጥር 26 ቀን 2018 ዓ.ም የሚጀምረው በረራ የትግራይን ክልል ወደ መደበኛ እንቅስቃሴው የሚመልስና የሰላምን አየር የሚያረጋግጥ ክስተት ሆኖ መመስገቡን ከቲክቫህ ያገኘነው መረጃ ያመለክታል። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን ለዛሬ ያዝንላችሁ ወቅታዊ መረጃ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም